ኢትዮጵያ ለመጀመሪያ ጊዜ በታሪኳ ዕዳዋ መክፈል የማትችል የተባለችበት በጄኖሳይዳው አብይ አህመድ አገዛዝ ወቅት ነው ሲል የኢኮኖሚ ባለሙያና የመቀሌ ዩኒቨርሲቲ መምህር ዶክተር ሙዑዝ ሐዲሽ ከዝግጅት ክፍላችን ጋር ቆይታ በነበራቸው ተናግረዋል። በታሪኳ በደርግም ይሁን በኢህአዴግ ይሁን ኢትዮጵያ ለመጀመሪያ ጊዜ ዴት ዲፎልተር ተብላ አታውቅም። ለመጀመሪያ ዕዳዋ መክፈል የማትችል ሀገር ተብላ የተሰየመችው በ2014 ወይም በፈረንጅ አቆጣጠር በ2022 ነው። ለመጀመሪያ ጊዜ ዕዳዋን መክፈል የማትችል ሀገር ተብላ የተሰየመችው ማለት ነው። የዴብት ክራይሲስ ዴብት ስትረስ ተብላ የተሰየመችው ማለት ነው። የኢትዮጵያን ኢኮኖሚ ኦኬ እሱም ራሱ አንድ ሁኔታ ነው እንዳልኩ። ከዛ በዘለለም ወደ 33ም ከዛ በላይም ከውጭ ሀገራትም የተበደረው ማለም ብያለሁ። የውስጥ ሀገር ወደ 18 ምናምን ብድር አለው ብያለሁ የኢትዮጵያን ኢኮኖሚ። ይህን ለመመለስ ከበጀቱ የግድ በየአመቱ ኦልሞስት ከሚበጀተው በጀት ወደ 29% ለብድር መክፈያ ነው እያለ ያለው ማለት ነው። የኢትዮጵያ ኢኮኖሚ ቀውስ በአሁኑ ሰዓት እጅግ ከፍተኛ መሆኑንና ሀገሪቱ ከ160 ቢሊዮን ወደ 109.1 ቢሊዮን ወርዷል ሲሉም ዶክተር ሙዑዝ አክለዋል። የኢትዮጵያን ኢኮኖሚ ምንድነው እየሆነ ያለው ብለው ስንናገር አሁን ከ160 ቢሊዮን ኢሚዲየትሊ አሁን ያለውን ዋጋ ወዴት ወረደ? ወደ 109.1 ቢሊዮን። ኢማጂን የኢትዮጵያ ዋጋ ቫልዩ ከ160 ዶላር ወደ ኋላ ተመልሶ እንደገና በ50 ቢሊዮን ዶላር ኪሳራ ገጥሞት ወደ 109.1 ቢሊዮን። አሁን በቅሩም የአውሮፓ ህብረት ቻምበር ሪፖርቱም ነው እያመለከተ ያለው ማለት ነው። በአንድ ወቅት የኢትዮጵያን የኬንያን ኢኮኖሚ አልፎ ዶሚኔት አድርጎ የነበረውና 96 ቢሊዮን ዶላር ደርሶ የነበረ የኢትዮጵያን ኢኮኖሚ አሁን ተመልሶ የኢትዮጵያን ኢኮኖሚ እንዳልኩ ወደ 109.1 ቢሊዮን ወረደና የኬንያን ወደ 136.2 ሳምቲንግ ቢሊዮን ሆነና ተመልሶ የኬንያን ኢኮኖሚ ስፍራውን ተቆጣጠረ ማለት ነው። የአንደኝነት ስፍራውን በአፍሪካን ቀንድ ከወሰደ ነው ማለት ነው። ዶክተር ሙዑዝ አያይዘውም የኢትዮጵያ ጠቅላላ ምርት 96 ቢሊዮን ዶላር ነበር ያሉ ሲሆን አሁን ግን የኢትዮጵያ ኢኮኖሚ ያሽቆለቆለበት ሁኔታ ነው ያለውም ብለዋል። በንጽጽሩ አሁን አዲሱ መንግስት ከ2018 በእኛ ኢትዮጵያ አቆጣጠር 10 ማለት ነው በእኛ አቆጣጠር ሲመጣ የነበረውን የኢኮኖሚ እድገት እንደምታውቀው 10.2% ነው የነበረው እድገቱ ዝም ብለን ብናየው ማለት ነው። በቁጥሩም ካየነው ኦልሞስት ያኔ ወደ 96 ቢሊዮን ዶላር ነበር የኢትዮጵያ ጠቅላላ ምርት። ኢትዮጵያ ጠቅላላ ምርት ያኔ ሬቱ ፐርሰንቴጁ ግሮዝ ሬቱ 10.2 ነው የነበረው። ጠቅላላ ሀገራዊ ምርቱ እንደገና ያኔ 96 ቢሊዮን አካባቢ። ለመጀመሪያ ጊዜ በታሪኳ ኢትዮጵያ ማለት ከከኒፋ የኢትዮጵያን ኢኮኖሚ የኬንያን ኢኮኖሚ አልፎ ያኔ ዶሚኔት አድርጎ የታየበት ጊዜ ነው የነበረው 2010 ማለት ነው። ልክ ጦርነቱ ሊከሰት ሲል ከዛ በፊት ነው የጀመረው ማሽቆልቆል። ግን ጦርነቱ ሊከሰት ሲል ኦልሞስት በ2013 እና 14 ኢኮኖሚው ወደ 0% ወርዶ ነበር ማለት ነው። ኦልሞስት ኔጌቲቭም ሊገባ 30 ሰኔ በ2014 ኦልሞስት ኔጌቲቭ ግሮዝ ሬት እና የኢትዮጵያን ኢኮኖሚ ምንም መገመት ፎርካስት ማድረግ የማይቻልበት ሁኔታ ደርሰዋል ተብሎ በአይኤምኤፍ እና በወርልድ ባንክ ያኔ ተነግሮ ነበር። ጠቅላላ የሀገሪቱ ምርት ስንት ነው? 109.1 ቢሊዮን ነው። ከዚህቹ ኦልሞስት 52ቱ ብድር ነው። ኦልሞስት ግማሹ የሀገሪቱ ጠቅላላ ምርት ግማሹ ምን ሆኗል ማለት ነው? ብድር ነው፣ ዕዳ ሆኗል ማለት ነው። ከዛ በኋላ ወደ 1 ቢሊዮን አካባቢ ነው ዩሮ ቦንድ የሚባለው። 1 ቢሊዮኑ እስካሁን አልተመለሰም። የኢትዮጵያ መንግስት መመለስ አልቻለም።